ሕይወት በውብ ነገሮች፣ በአስደሳች፣ በአስደናቂና በደስታ የተሞላች ነች። በሕይወት ለማደግ መራር ነገር ግን እውነት የሆኑ ነገሮችንም ለመቀበል ዝግጁ መሆን አለብን። በፍጥነት ከእነዚህ መራር እውነታዎች ጋር ከተስማማንና ከተቀበልን ጠንካራ እና ብልህ የመሆን ፍጥነታችንን በዚያው መጠን ይጎለብታል። ዛሬ 10 በሕይወታችን የሚያጋጥሙንና መራር የሆኑ ግን መቀበል የግድ የሚሉንን እውነታዎች እናያለን። 10ኛው በተለይ ለሁላችንም እጅግ መራር ግን ከመቀበል ውጪ ምንም አማራጭ የለንም። ምን ይሆን? እስቲ እንጀምር። 1. ሕይወት ፍትሃዊ አይደለችም። ምንም ያህል ብንጥር፣ ብንለፋ፣ ብንሞክር ሕይወት ሁሌም ፍትሃዊ ላትሆን ትችላለች። አንዳንድ ሰዎች ከሀብታም ቤተሰብ ሊወለዱ ይችላሉ። ብዙ ዕድሎች ባሉበት ቦታ ሊሆኑ ይችላሉ። አንዳንዶች ከድሃ ቤተሰብ ተወልደው ሕይወትን ከዜሮ ጀምረው ለማሸነፍ ይታገላሉ። ከድሃም ይሁን ከሀብታም መወለድ ግን የእኛ ምርጫ አይደለም። ማድረግ የምንችለው ምርጡ ነገር መፈጸም የምንችለው ነገር ላይ ፎከስ ማድረግና ያለንበትን ሁኔታ ማስተካከል ነው። 2. ደጋግመህ ልትወድቅ ትችላለህ። ውድቀት የስኬት ተቃራኒ አይደለም። ውድቀት የስኬት አንዱ አካል ነው። ሁሉም ውጤታማ ሰዎች ወድቀዋል፣ ያውም በተደጋጋሚ። ቁልፍ እውነታ ውድቀትን እንደ ትምህርት ቤት በማየት መማር እና ወደፊት መቀጠል ነው። 3. ሁሉም ሰው ሊወድህ አይችልም። ምንም ያህል ደግ ብትሆን፣ ሐቀኛ ብትሆን 100% ሁሉም ሰው ሊወድህ አይችልም። ይህ እውነት ስለሆነ ምንም ማለት አይደለም፣ ተቀበለው። ሁሉም ሰው አስደስታለሁ ብለህ ውድ ጊዜን አታባክን። ትኩረትህ ያንተን ማንነት የተቀበሉና በእውነት የሚያከብሩና የሚያደንቁ ሰዎች ላይ መሆን አለበት። 4. ያንተ ውዱ ሀብትህ ጊዜህ ነው። ጊዜ ደግሞ አንዴ ካመለጠ ተመልሶ አይመጣም። እያንዳንዷ ያባከንካት ሰከንድና ደቂቃ ለዘላለም ባክና ትቀራለች። ለአንተ ግድ የሚሰጡ ነገሮች ላይ ቅድሚያ ሰጥተህ ጊዜን በአግባቡ ተጠቀም። ጊዜን ከሚወዱ ቤተሰብ ጋር ማሳለፍ፣ ፓሽንን መከተል፣ እያንዳንዷን ሽርፍራፊ ሰከንድ ማሳካት ለምትፈልገው ነገር አውለው። 5. የምትጠብቀውን ሁሉ ላታገኝ ትችላለህ። ሁልጊዜ ጠንክረህ ስለሰራህ፣ ስለወጣህ፣ ስለወረድክ የምትፈልገውን ታገኛለህ ማለት አይደለም። ሕይወት ስኬትን፣ ደስታን ባንዴ አትሰጥህም። ነገር ግን በጽናት በጠንካራ ውሳኔ የምትጠብቀውን ማግኘት አይቀርም። 6. ለውጥ የተፈጥሮ ሕግ ነው። ምንም ነገር ባለበት ቆሞ የሚቀር የለም። ሰዎች ይቀየራሉ፣ ሁኔታዎች ይለዋወጣሉ፣ ኑሮ ቀስ እያለ ይቀየራል። ለውጥን ከመቃወም መቀበል የግድ ነው። አዲስ ለውጥ አዲስ እድልን ይዞ አዲስ እድገትን ይዞ ሊመጣ ይችላልና። 7. ለአንተ ደስታ ተጠያቂው አንተ ነህ። ማንም ሰው መጥቶ አንተን ደስተኛ ሊያደርግ አይችልም ከውስጥ ካልመጣ በስተቀር። ብታምንም ባታምንም ደስታህ በእጅህ ነው። ከውጭ መጠበቅን አቁም። ከሪሌሽንሺፕ ሊሆን ይችላል፣ ከገንዘብ ሊሆን ይችላል፣ አሊያም ከስልጣን ደስታ ይመጣል ብለህ ማሰብ፣ እርካታ ሐሴት ይመጣል ብለህ ማሰብን አቁም። ባጭሩ ደስታ የውስጥ ሥራ ውጤት ነው። 8. ፍጹምነት ብዥታ ነው። ምን ማለት መሰለ? ፍጹም የሚባል ነገር በዚህ ዓለም የለም። ሁሉንም ነገር ፍጹም አደርጋለሁ ብለህ ከተነሳህ መጨረሻህ ድካምና ተስፋ መቁረጥ ነው። ከዛ ይልቅ ማለም ያለብህ ስለ መሻሻልና ስለ ማደግ መሆን አለበት። 9. ሰዎች ያስከፉሃል። ይህን አምነህ ተቀበል። አንተን ጨምሮ ሰዎች ጎድሎ ናቸው። በሆነ ሁኔታ ላይ ሰዎች ሊያሳዝኑ፣ ሊያስከፉ ይችላሉ።
ይህን ሲያደርጉ ግን አውቀውም ይሁን ሳያውቁት ሊሆን ይችላል። ስለዚህ ከሰዎች ብዙ አትጠብቅ። ጎደሎ መሆናቸውን አምነህ ተቀበል። ይቅር በላቸው። የምትቀርባቸውን ሰዎች ግን በብልህነት ምረጥ። 10ኛው መራር እውነታ፣ አንድ ቀን ትሞታለህ። ከላይ ከጠቀስናቸው ሁሉ መራሩ እውነታ ነው። የሕይወት ጉዞ የሆነ ቀን ያበቃል። ነገር ግን ሞትን ከመፍራት ይልቅ ይህን እውነት ተቀብሎ እንደ ማነቃቂያ በማየት የእውነት ከመሞት በፊት የእውነት መኖርን፣ የእውነት ማፍቀርን፣ መልካም አሻራን ጥሎ ስለማለፍ ማሰብ አለብን። ሕይወት ቀላል አይደለችም። ነገር ግን እነዚህን መራር እውነታዎች መገንዘብ በተሻለ ደረጃ ሕይወትን እንድንኖር ይረዳል። ለእናንተ ከላይ ከጠቀስናቸው እውነታዎች የትኛው ከባድ ሆነባችሁ? ሐሳባችሁን ኮመንት ላይ ንገሩን። ይህ ቪዲዮ ጠቃሚ ነው ብላችሁ ካመናችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።